እንደምን አላችሁ ተማሪዎች ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። በመቀጠል ደግሞ የምናየው ተማሪዎች ስለ ኖመንክሌቸር ኦፍ አልኮል ነው ማለት ነው። እንግዲህ ተማሪዎች ኖመንክሌቸር ከተባለ ኢዝ ኔሚንግ ነው ማለት ነው። ኔሚንግ ኦፍ ኮምፓውንድ ነው። ሶ ኖመንክሌቸር ኦፍ አልኮል ስንል ኔሚንግ ኦፍ አልኮል እንደማለት ነው። ለአልኮሊክ ለሆኑ ኮምፓውንዶች ስያሜ መስጠት። እንግዲህ ለኮምፓውንዶች ስያሜ የምንሰጥበት መንገድ ሁለት ነው። አንደኛው ኮመን ኔምን በመጠቀም ሁለተኛው ደግሞ አይፓክ ኔም የምንለው ማለት ነው። እስቲ ኮመን ኔምን በመጠቀም እንዴት ነው ለአልኮሊክ ለሆኑ ኮምፓውንዶች ስም የምናወጣ የሚለውን እንዴ። ኮመን ኔም ኦፍ አልኮል is derived from the common name of alkali group and adding the word alcohol to it. ሶ የአልኮሎችን ኮመን ኔም የምንሰጠው አንደኛው ፓርት ምንድነው ያለ ነው ኮመን ኔም ኦፍ አልካሊ ግሩፕ የአልካሊ ግሩፖችን ኮመን ኔም ከዛስ ዘ ወርድ አልኮል የሚለውን መጨመር ይያለ ነው። ይሄ ማለት መሰላችሁ በኤግዛምፕል ልዩ ሉክ እዚህ ጋር አሁን ይሄ ተሰጥቷችሁ ለዚህ አልኮል ኮመን ኔም አውጡ ከተባላችሁ አንደኛ ምን እንደምታረጉት ጀስት በመጀመሪያ ዘ ኮመን ኔም ኦፍ አልካሊ ግሩፕ ነው አይደል የሚለው ቅድም። ስለዚህ ይሄ አልካሊ ግሩፕ ነው። ይሄ አልካሊ ግሩፕ ኮመን ኔሙ ምንድነው ሚታይል ነው። ይኸውላችሁ አንድ ካርበን አተም ካለው ይሄን እንግዲህ ያው ታች ግሬድ ላይ ስለተማራችሁ ታውቁታላችሁ። አንድ ካርበን አተም ካለው ሚታይል፣ ሁለት ካርበን አተም ካለው ኢታይል፣ ሶስት ካርበን አተም ካለው ፕሮፓይል፣ አራት ካለው ቡታይል፣ አምስት ካለው ፔንታይል እያለ ነው የሚቀጥለው። አሁን ይሄ እንደምታዩት እዚህ ጋር አንድ ካርበን አተም ብቻ ነው ያለው። ስለዚህ ምንድነው ማለት ነው ሚታይል ነው ማለት ነው። ሚታይል ታረጋለህ። ከዛ በኋላ አዲንግ ዘ ወርድ አለ አዲንግ ዘ ወርድ አልኮል ቱ ኢት ሚታይል አልኮል ትላላችሁ። አልኮል የሚለውን ቃል ተጨምሩበታላችሁ ማለት ነው። ሶ ሚታይል አልኮል ይሆናል ማለት ነው። ሶ የዚህ ኮምፓውንድ ኮመን ኔሙ ሚታይል አልኮል ነው ማለት ነው። ሉክ እዚህ ጋር ደግሞ አሁን ይሄንን እዩ። ይሄ ኮምፓውንድ ሰጥቷችሁ የዚህን ኮምፓውንድ ኮመን ኔሙን አውጡ ከተባላችሁ ምን እንደምታረጉት በመጀመሪያ ስንት ካርበን አተም ነው የሚለውን ትቆጥራላችሁ። አንድ ሁለት። ሶ ሁለት ካለው አልካሊ ግሩፑ ምንድነው ኮመን ኔሙ ኢታይል ይሆናል። ከዛ አልኮል የሚለውን ቃል መጨመር ነው። ምክንያቱም OH አለ እዚህ ጋር። ሶ ኢታይል አልኮል ይሆናል ማለት ነው። እንደዚህ ቢሆንስ CH3 CH2 OH ቢሆንስ አሁን እንደዚህ ቢሆንም አሁንም ካርበን አተም ካውንት አረጋችሁ ትቆጥራላችሁ። 1 2 3 ሶስት ካርበን አተም ያለው አልካሊ ግሩፕ ደግሞ ምንድነው ፕሮፓይል ቀጥሎ ምን አለ OH ነው አይደል ያለው ፕሮፓይል አልኮል ይሆናል ማለት። አራት ከሆነም እንደዛው ቡታይል አልኮል ይሆናል ማለት ነው። ኮመን ኔሙን በዚህ መንገድ ነው የምትሰጡት። እሺ እንቀጥልና ደግሞ አይፓክ ኔሙን ተማሪዎች ምን እንደሚለው an alcohol is named by replacing the e of corresponding alkyl name with ol አለ። አይፓክ ኔም ጋር ስንመጣ ደግሞ ተማሪዎች ለአልኮል ለሆኑ ኮምፓውንዶች አይፓክ ኔማቸውን ስጡ ከተባለ ምንድነው የምናረገው በኮረስፖንዲንግ አልኬን ውስጥ ያለችውን e በምን ሪፕሌስ እናረጋለን በኦል ኦኤል በመትለው ሪፕሌስ እናረጋለን። ይሄ ማለት መሰላችሁ አሁን የአልኬኖችን ስም ታውቃላችሁ። አልኬን ሆኖ አንድ ካርበን አተም ያለው ስሙ ምንድነው ሚቴን። አልኬን ሆኖ ሁለት ካርበን አተም ያለው ማን ነው ይባላል ኢቴን። ሶስት ካርበን አተም ያለው አልኬን ስሙ ምንድነው ፕሮፔን። አራት ካርበን አተም ያለው ቡቴን። እንዲህ ያለ ይቀጥላል። አሁን ሁሉም አልኬኖች እንደምታዩት ኢ ያላቸው ሁሉም ማለት ነው። ሶ እዚህ ጋር ኢ ሚላት ያችን ነው። በሁሉም አልኬን ኔም ውስጥ መጨረሻ ላይ ኢ አለች። ሶ አልኮል በሚሆንበት ጊዜ እቺኛዋን ኢ እቺ መጨረሻ ላይ የምትገኘዋን ኢ በምን ሪፕሌስ ታረጋላችሁ ያለን ነው በኦኤል ሪፕሌስ ታረጋላችሁ ያለን ነው። አሁን ለምሳሌ እዩ እዚህ ጋር አሁን ይሄ CH3 OH ነው አይደል? ስንት ካርበን አተም ነው ያለው እዚህ ውስጥ አንድ ካርበን አተም ያለው አልኬን ስሙ ምንድነው ሚቴን ነው አይደል? ከዛስ አሁን ግን OH አለው አልኮል ነው። ስለዚህ እቺኛዋን ኢ አጠፋና በምን ሪፕሌስ አረጋታለሁ በኦኤል ያኔ ምን ይሆናል ሚታኖል ይሆናል ማለት ሚታኖል ይሆናል። ሶ አይፓክ ኔም በዚህ ነው የምትሰሩ። ሉክ እዚህ ጋር ሁለተኛውን ኤግዛምፕል ደግሞ ነኝ። ሁለተኛው ኤግዛምፕል የምታዩበት ጊዜ ይሄው ስንት ካርበን አተም አለ ሁለት ካርበን አተም አለ። ሁለት ካርበን አተም ያለው አልኬን ስሙ ምንድነው ኢቴን። ስለዚህ ግን እዚህ ውስጥ ምን አለው OH አለ። ሶ አልኮል ለማድረግ ከፈለኩኝ እቺን ኢ አጠፋና ምን ጨምርበታለሁ ኦል። ሶ ያኔ ምን ይሆናል ኢታኖል ይሆናል። ሶ አይፓክ ኔም በዚህ ነው የምትሰጡት ማለት ነው። እሺ እንቀጥል ተማሪዎች ምን እንደሚለው እዚህ ጋር when alcohol consists of chain with 3 or more carbon atom አለ the chain is numbered to give the position for OH group and
any substituent on the chain ምን እያለ ነው እዚህ ጋር ከሶስትና ከዛ በላይ የሆኑ ካርበነተምን በውስጡ ለያዙ አልኮሎች አለ አልኮሎች ግዴታ ነምበርን ኢንዲኬት ማድረግ አለብን ምን ያለበትን ኢንዲኬት ለማድረግ OH ግሩፑ ስንተኛው ካርበን አተም ላይ እንዳለ ኢንዲኬት ለማድረግ ይያለ እንዲሁም ደግሞ any substituent chain ካለም ለሱም ኢንዲኬት እናረጋለን ይሄ ማለት ምን ማለት መሰላል አሁን እዩ እዚህ ጋር አሁን ይሄን እንደምታዩት አልኮል ነው በውስጡ ስንት ካርበን ነው ይዞ ያለው 3 ካርበን አተሞችን ነው ይዞ ያለው ሶ የመጀመሪያው ፖይንት ላይ ያለ ነው ምን ብሎናል ከ3 እና ከዛ በላይ የሆነ ካርበን አተምን በውስጣቸው ለሚይዙ አልኮሎች ቁጥር መስጠት ግዴታ ነው ቁጥር በሚሰጡበት ጊዜ ደግሞ ተማሪዎች ለኦኤቹ ወይ ደግሞ ለፈንክሽናል ግሩፑ ከሚቀርበው ነው የምትጀምሩት ሁሉ ጊዜ ማለት ነው አሁን እዩ ኦኤቹ በዚህ ሳይድ ነው አይደል ያለው ስለዚህ ቁጥር መስጠት የሚጀምረው ከዚህኛው ነው ማለት ነው 1 2 3 ነው የሚጀምረው ከዚህ ነው የሚጀምረው ሁሉ እንጂ ከዚህ አልጀመረም ምክንያቱም ከዚህ ከሄድኩኝ ኦኤቹ እዚህ ጋር ነው ሩቅ ነው ሁሉ ጊዜ ለኦኤቹ ከሚቀርባችሁ ሳይድ ነው ቁጥር መስጠት የምትጀምሩ ሶ ኦኤቹ በዚህ ሳይድ ካለ ከዚህኛው ካርበን አተም ነው የሚጀምረው ማለት ነው ሶ 1 2 3 ከዛስ ይሄ OH ስንተኛው ካርበን አተም ላይ ነው ያለው አንደኛው ካርበን አተም ላይ ነው ያለው ስለዚህ 1 ፕሮፓኖል ይላልው ማለት ነው ሶ እቺ አንዷ የምታመለክተው ምን ነው ይሄ OH የመጀመሪያው ካርበን አተም ላይ መኖሩን ነው ማለት ነው ስለዚህ ተማሪዎች ከ3 እና ከዛ በላይ ካርበን አተም በውስጣቸው ለሚይዙ አልኮሎች ሁሉ ጊዜ ቁጥር መስጠት አለባችሁ ማለት ነው ቁጥር በመሰጡም ጊዜ ደግሞ ለኦኤቹ ከሚቀርበው ተነስታችሁ አሁን ለምሳሌ ይሄንን እዩ ሉክ 1 2 3 ካርበን አተም ነው ያለው ሶ ኦኤቹ ያለበትን ቦታ ስንተኛው ካርበን ላይ ነው 2 ላይ ሶ 2 ፕሮፓኖል ይሄ ፕሮፓኖል ከየት ነው የመጣው 3 ካርበን አተም አይደል ያለው 3 ካርበን አተም አልኬኑ ምንድነው ስሙ ፕሮፔን ነው አልኮል አለው OH ስለዚህ ቺን ኢ ኦኤል ሪፕሌስ አደርጋለሁ ሶ ያኔ ምን ያለው ፕሮፓኖል ይሆናል ማለት 2 ፕሮፓኖል ወደ ሁለተኛው ፖይንት ደግሞ እንምጣ for this አለ the longest carbon chain or parent chain is numbered starting at the end nearest to the hydroxyl group አለ ሶ እዚህ ጋር እያለን ያለው ተማሪዎች ቅድም እንደነገርኳችሁ አይፓክ ኔም ላይ ሁሉ ጊዜ የምትመርጡት ቼን the longest chain ነው the longest chain ከመረጣችሁ በኋላ ደግሞ ቁጥር በመሰጡበት ጊዜ ቁጥር መስጠት የምትጀምሩት አንድ ብላችሁ የምትጀምሩት ለኦኤቹ ከሚቀርበው ሳይድ ነው ማለት አሁን ለምሳሌ እዚህኛው ጋር ይሄ CH2 አድርጌው በዚህ ሳይድ CH3 ባረገው አሁን እንደዚህ ቢሆን ቁጥር መስጠት ከየት ነው የሚጀምረው ከዚህ አልጀምርም 1 2 3 ብያል ጀምር ከዚህ ነው የሚጀምረው ምክንያቱም ከዚህ ከጀመርኩኝ 1 2 3 ላይ ነው ማገኘው ኦኤቹ ነገር ግን ከዚህ ከጀመርኩኝ ግን 1 2 ላይ ነው ማገኘው ስለዚህ በሚቀርበው ሳይድ ነው የምትጀምሩት ማለት ነው ሁሉ ጊዜ ሶ 1 2 አይደል ስለዚህ 2 ላይ ነው ያለው ሶ 2 ምን ስንት ካርበን አተም 1 2 3 4 2 ቡታኖል ይሆናል ማለት 2 ቡታኖል በዚህ ወይ ነው የምትሰጡት ሁሉ ጊዜ the longest chain ነው የምትመርጡት ደግሞ እንቀጥል the position of OH group አለ and the other substituents are indicated by using the number of carbon atom to which these are attached አለ almost አይተነዋል አሁን ይሄንን ሐሳብ ምክንያቱም እዚህ ጋር እያልን ያለው OH ግሩፑ አታች አርጎ ያለበትን ካርበን ነምበር ኢንዲኬት እናረጋለን ነው ያለው ይሄው ለምሳሌ ይሄ OH ሁለተኛው ካርበን አተም ላይ ከሆነ አታች አርጎ ያለው 2 ፕሮፓኖል አለ ኢንዲኬት እናረጋለን ሶ እቺ ሁለት ቁጥር የምታመለክተው OH አታች አድርጎ ያለበትን ካርበን ነምበር ነው ኢንዲኬት የምታረጋለን ማለት ነው እሺ እንቀጥል ተማሪዎች አሁን ደግሞ ፖሊሃይድሪክ የሆኑ አልኮሎችን እንዴት ነው ኔም የምናረጋው የሚለውን እንምጣ for naming polyhydric alcohol አለ the E of alkane is retained and the ending ol is added polyhydric የሆኑ አልኮሎችን በዚህ ኬዝ ከሄድን ፖሊሃይድሪክ ብለን የምንጠራው ከሁለትና ከዛ በላይ የሆኑ አልኮሎችን ያዙ በዚህ ኬዝ ብቻ ፖሊሃይድሪክ አልኮል ብለን እንጠራቸዋለን ነገር ግን ያው ፖሊሃይድሪክ አልኮል የምንለው እንደነገርኳችሁ ከ3 እና ከዛ በላይ ለሆኑ OHዎች ነው የሚይዘው ግን እዚህ ጋር ፖሊሃይድሪክ የሚለውን ቃል የተጠቀመበት ከሁለትና ከዛ በላይ OH የያዘውን ኢንዲኬት ለማድረግ ፈልጎ ነው ያው ከቅድሙ ጋር እንዳይጋጭባችሁ ብዬ ነው for naming polyhydric alcohol አለ the E of is retained ይሄ ማለት ነው ቅድም በሞኖሃይድሪክ አልኮል ጊዜ በአልኬን ውስጥ ያለችውን E አጥፍተን በምን ነበር ሪፕሌስ እናደርግ የነበረው በኦኤል ነበር አሁን ግን ከሁለትና ከዛ በላይ የሆኑ OHን በውስጡ ለያዘ አልኮል ኢን አናጠፋም ኢን እንዳለች ነው የምናስቀምጠው ኢ እንዳለች ሁና ኦል እንጨምርባታለን መጨረሻ ላይ ማለት ከዛስ
the number of OH group is indicated by adding the multiplicative prefix di, tri, etc before all አለ። ከኦኤል በፊት ደግሞ ተማሪዎች ከኦኤል በፊት ደግሞ ሁለት OH ግሩፕ ካለ ዳይ 3 OH ካለ ትራይ የሚለውን ከኦል በፊት እንጨምራለን። ያ ማለት ሁለት ካለ ዳይ አርገን ኦል እንጨምራለን ማለት። እንዲሁም ደግሞ 3 ከሆነ ትራይ እናረግና ትራይ ካረግን በኋላ ኦልን እንጨምራለን። ትራይ ኦል ይሆናል ማለት። እሺ እስቲ በኤግዛምፕሉ እንያብር። በኤግዛምፕሉ ስናይ ደግሞ ሞር ክሊር ይሆንላችኋል ብዬ አስባለሁ። አሁን ለምሳሌ ይሄንን እዩ 1 2 በዚህም OH አለ በዚህም OH አለ። ሶ አሁን ምንድነው የምናደርገው? ስንት ካርበን አተም ነው እዚህ ጋር ያለው? 2 ካርበን አተም። ስለዚህ 2 ካርበን አተም ያለው አልኬን ደግሞ ስሙ ምንድነው የሚባለው? ኢቴን ነው የሚባለው አይደል? ስለዚህ ይሄንን ስም እንዲሁ እንዳለ ነው የምንጠቀመው። ይሄው እዚህ ጋር ኢቴን የሚለውን ማለት። ከዛ ቀጥሎ ስንት OH ነው ያለው? 2 OH ካለ የምንጠቀመው ፕሪፊክስ ምንድነው? ዳይ ኢቴን ዳይ። ከዛስ ኦኤልን እንጨምራለን። ዳይ ኦል ይሆናል ማለት። ሶ እነዚህ ሁለቱ OH ያሉበትን ደግሞ ኢንዲኬት እናደርጋለን። ይሄ አንደኛው ካርበን አተም ላይና ሁለተኛው ካርበን አተም ላይ 1 2 ኢቴን ዳይ ኦል ይሆናል ማለት። አይፓክ ኔሙ ይሄ ነው። ኮመን ኔሙ ከተባ ደግሞ ኢታይሊን ግላይኮል ብላችሁ ስም መስጠት ትችላላችሁ። አሁን ለምሳሌ ይሄንን ደግሞ እዩ 1 2 3 ካርበን አተም ነው ያለው። 3 ካርበን አተም ነው ያለው። ሶ 3 ካርበን አተም ካለ ስሙ ምንድነው? ፕሮፔን ነው። ፕሮፔን። ስንት OH ነው ያለው? 3 OH አለ። ሶ 3 OH ካለ ትራይ የሚለውን ፕሪፊክስ ተጠቀማላችሁ። ፕሮፔን ትራይ። ከዛስ አልኮል ነው አይደል? ኦል። ፕሮፔን ትራይ ኦል። ከዛ በኋላ ኢንዲኬት የምታደርጉት ደግሞ OH ያለበት። አሁን ለምሳሌ አንደኛው ካርበን አተም ላይ አለ፣ ሁለተኛው ካርበን አተም ላይ አለ፣ ሶስተኛው ካርበን አተም ላይም OH አለ። ሶ 1 2 3 ፕሮፔን ትራይ ኦል ታረጋላችሁ። ወይ ደግሞ በኮመን ኔሙ ግላይሴሮል ይሆናል ማለት። ብዙ ጊዜ የምትጠየቁት አይፓክ ኔምን ነው። ሶ ለፖሊ ሃይድሪክ ለሆኑ ወይ ደግሞ ከሁለትና ከዛ በላይ ለሆኑ በውስጡ OHን ለያዘ አልኮል በዚህ መልኩ ኔም ማድረግ